መተሻል እንዲያላየሽም ነበርኩ። ለመሆኑ ልብስ አጥብሽ ታውቂያለሽ? አዎ በደንብ። ምን ነው ስትታይ ግን እንደዛ አትመስይም። አይ እችላለሁ እኮ ያው ትንሽ ግን ሰሞኑን እረፍት ላይ ስለነበርኩ ለዛ ነው እንጂ አረ እችላለሁ። ምን ደሃ ደግሞ እረፍት ያውቃል እንዴ? ምን እያልሽ ነው? እኛ ሰው አይደለን? እንዴት አናርፍ? አረ በፈጠረሽ በደንብ ሽታርገሽ ጠቢው እንጂ ምን አይነቷን ደነዝን ይላኩብኝ መናታችሁ። እሺ እኔ እናት ይሄ እኮ ገና የመጀመሪያዬ ስለሆነ ነው። ሁለተኛው ላይ ግን በደንብ ጽድት አድርጌ ታይዋለሽ፣ ደስ ይልሻል። በዚያ የያዘሽ እንኳን ልብስ አጥበሽ የምታውቂ እጅሽን ለራሱ ታጥበሽ የምታውቂ አትመስይ። የኔ መቤት ከተሳሳትኩ በጣም ይቅርታ፣ ግን አስተካክዬ በደንብ ለማጠብ ሞክራለሁ። ያንቺ ይቅርታ ለኔ ንጹህ ልብስ አይሆነኝም። በደንብ ሽታርገሽ ጠቢው። እኔ የምለው ግን ሆን ብለሽ ነገር እየፈለግሽ ነው ወይስ ስራውን ስላልቻልኩት ነው? ነገር ብፈልግሽ ምን እንዳታመጪ ከፍዬሽ ነው እኮ። ከፍዬሽ ነው እንዴ? ቆይ ብትከፊ መሰደብ አለብኝ? ሰሚኛለሽ? አርፈሽ ስራሽን የምትሰሪ ከሆነ ስሪ፣ አለበለዚያ ግቤ ለቀሽ ውጭልኝ። ስንት ስራ የፈታ ሰው አለ ስራ የሚፈልግ። ያልኩሽን ሰምተሽኛል አይደል? እሺ ቆይ ከዚህ በላይ እንዴት አድርጌ ልጠብ? ያቅሜን እየሞከርኩ ነው። እኔ የምፈልገው ያቅምሽን ያክል እንድትሰሪ ሳይሆን የከፈልኩሽን ያክል ነው። እሺ እሺ ይቅርታ። ምን አይነቷ ጥጋበኛ ናት በእናታችሁ? ምን ልትሆኚ? የማን መጮች አልሆነ ልትመስይ ነው? ይቅርታ ጠየኩኝ እኮ የኔ እናት። አጥባለሁ አስተካክዬ። እሺ ይቅርታ አልኩሽ እኮ። ቆይ ማንን ነው? እኔን ነው ማንን ነው የምትይ? አረ የኔ እናት ይቅርታ እኮ ጠየኩሽ። እሺ በቃ ይቅርታ። በደንብ ሽታ አድርገሽ ጠቢው። እሺ ምን አይነት ናት ባካችሁ? እሺ አስተካክል። ውሸቷን የደላት መስላለች። እንዳይከፋኝ ነው አውቃለሁ። ጉዳቷን ውጣለች። ውሸቷን የደላት መስላለች። አውቃለሁ። ጉዳቷን ውጣለች። ብትወርቅ ብትከፋ የያዘች ቤት አለ ሳታሰናብት መሰናበት በራስ የለ መች መብቴ ብለህ ወደ መርጠህ መጣህባ። ቤታችን እንዴት አያት? እዚህ ነው እንደምትኖር? አዎ ምን ነው ማለቴ እንዴት ለመዳችሁት ብዬ ነው። እንዴት ለመዳችሁት ማለት? ማለቴ ያን ከመሰለ ግድንግድ ቤት ወጣችሁ እንዴት እዚህ መኖር ቻላችሁ? ላስችል አይሰጥም ሲባል አልሰማህም? የእናንተ ግን ከባድ ነው። ቆይ ደግሞ ሰሞኑን ለምንድን ነው ደጋግመሽ ላግኝ የምትይኝ? በለምን ችግር አለው? ቆይ አንቺ እኔ ላይ ነው ጆሮ ላይ ነው ያፎነቀቅሽው? አንተ ትቀልዳለህ አይደል? እውነቴን እኮ ነው። መቼም ዛሬ ስለዛች ስለ ድንብላል ልናወራ ነው አትይኝም አይደል? እልሃለሁ እንጂ እንዴት ነው ማለልህ? እኔ ስለ ድንብላል ማውራት አልፈልግም። እሷ በጣም ጨካኝ ሴት ናት። እንዴት? ባለፈው አብረን አድረን አዳሪ ሙሉ ተንበርክኬ ስለምናት ምንም ነው ያላዘነችልኝ እኮ። ቆይ ግን እናንተ ቀልድ ነው እንዲያዛችሁት? አንቺ ደግሞ የምን ቀልድ ነው የምትይው? እኔ ስለምወዳት እኮ ነው እንደዚህ ሆንኩ ያለሁት። እና ታዲያ ከወደድካት ለምን እስከ ትዳር አትጠብቃት? እንዴት ብዬ አንቺ እስኪ ንገሪኝ፣ እንዴት ብዬ ልጠይቃት? እንዴ
እንዴት ብዬ ልጠብቃት ይለኛል እንዴ? ሰው እንዴት ብሎ ነው እስከ ትዳር የሚጠብቀው? እኔ አላቅም አንቺ ወይ እንጋባ ካልሆነ ደግሞ አሁኑኑ ትስጠኝ። ተምቹ በእግዚአብሔር አትቀልድ። አንቺ እውነቴን ነው እኔ መታገስ አልችልም ከዚህ በላይ። ለምሳሌ እኔና ሴር ከትዳር በፊት ምንም ላናደርግ ቃል ተገባብተናል። እኔና ድንብላልን ካንቺና ከጆሮ ጋር ያወዳደራችሁም ባልሆነ እንዴት ነው ማንወዳደረው? እናንተ እኮ ድንጋይ ናችሁ። እኔ እንደውም ዝም ብዬ ሳስበው ከትዳር በኋላ ራሱ የምታደርጉ አይመስለኝም። ተምቹ እኔ እኮ እየቀለድኩኝ አይደለም። ድንብላል ልትረዳት ይገባል። አንቺ እኔም እኮ ወዳታለሁ። እንደዛ የምላት ምናልባት በዛ ተጋፋፍታ ካልተጋባን ካለችኝ ብዬ ነው እንጂ ሴሰኛውኛ አይደለም። ተምቹ አቤት አንቺ ቆይ እንዴት ነው እንደዚህ የበሰልከው? ትቀልጅብኛለሽ አይደል? እኔ በዚህ ሰዓት ድንብላልን ብቻ ነው የምፈልገው። ይሄን ያህል ነው የምትወዳት ማለት ነው? ሰነፍ ያደረገኝ ብቻዬን ስለሆንኩኝ ነው። ለዛ ነው ከእሷ ጋር አብረን እንሁን የምላት። ምክንያቱም እሷ ካለች እጥራለሁ ቢያንስ ህይወት ላይ። ለአንድ ራሴማ ከጎዳና ማንስቼ መብላት አይከብደኝም። ያንን እንኳን አይታ ብታገባኝ ብዬ እኮ። ሁሉ ነገር ተቀይሯል። ድንብላል ላይ ግን አሁንም የድሮ ተምቹ ነህ። ባቅፍ ደስ ይለኛል። በይ በይ በይ፣ ከጆሮ ጋር ልታጣይኝ ነው እንዴ? ይልቃውን ያችን ድንጋይ ራስ መካሪያት ወይ ታግባኝ፣ ካልሆነ ደግሞ ንብረቴን ትመልስልኝሽ። እንዳትረሽ ንገሪያት። እንዴት ነህ? እንዴት ነሽ? አለሁ። ምን ልታዘዝ? መጀመሪያ አመሰግናለሁ። አይቀርም። ለምኑ? እንዴ ትናንት ለሰጦሽ ገንዘብ ነው። ቆይ እንዳመሰግነ ጠብቀህ ነበር እንዴ? ያን ሁላ ቲፕ ሰጣኝ። ምስጋና ጠብቄ ባይሆንም ግን ከሰጦሽ ገንዘብ አንፃር የሆነ ነገር ጠብቄ ነበር። እሺ አመሰግናለሁ። እና ገንዘቡ ምን አደረግሽበት? እስካሁን ምንም አላደረኩበትም። አለ ይሄው እዚህ ይዤዋለሁ። ምን ነው ልመልስልህ እንዴ? እንደሱ ማለቴ ሳይሆን ያው በደስታ ስሮና ለመልቀቅሽ ገርሞኝ። ሰውዬ ሆን ብለህ ገንዘብ እንደሰጠኝ ለማስታወስ ነው እንደዚህ ድረስ የመጣው? ካስከፉሽ ይቅርታ። ያው ለጨዋታው ያለው የወንድሜ ልደት ደርሷል እና የሱን ዝግጅት ላዘጋጅበት አስቤያለሁ። ኦ ደስ ይላል። ዝግጅቱ ላይ ጋብዛለሁ በእኛ። ማን ስለሆንክ ነው የምጋብዝ? ለምንድን ነው ግን እንደዚህ ቁጡ ይሆንሽ? አሁን ምን ልታዘዝ? የሰጠሽ ገንዘብ ለኔ ምንም ባይሆን ላንቺ ግን ብዙ መሆኑን አውቃለሁ። እናማ ለአንዲት ሌሊት አብርሽ ባድር ከሰጠሽ ገንዘብ በላይ ጠፋ አድርጌ ሰጥሻለሁ። ምን አልክ አንተ ውሻ? ተረጋጋ። ሰማኛለህ? እኔን ሰላምን በገንዘቤ ልትገዛኝ እንዳይሆን እዚህ ድረስ የመጣው። ምን ችግር አለ? አሁን ከነ ክብር ከዚህ ይውጣል። ሊበሬን ከፍዬ መሰለኝ። ውጣልኝ! እሺ ውጣ! አንተ ልጅ ግን ሰሞኑን ትካዜ አብዝተሃል። እንዴ ፍቅር እንዴት ነሽ? አለሁልህ። እንዴት ነህ? ደህና ነኝ። ጠፋሽ? አለሁ እባክህ። ትንሽ ስራ ጀመርኩኝና መንቀሳቀስ አልቻልኩም። አንተ ስራ እንዴት ነው? ስራ ቆንጆ ነው እግዚአብሔር ይመስገን። ምን ሆነ ነው ቅድም የተከስከው? አረ ምንም። የሆነ ነገር እንደሆንክማ ያስታውቃል። ታውቂያለሽ ፍቅር በህይወቴ እንደዛሬ ቀን ከፍቶኝ አያውቅም። ምን ነው? ምን ተፈጠረ? ፍቅር በህይወትሽ ላንቺ ውዱ ነገር ምንድን ነው? እኔ እንጃ። ምናልባት አባቴ ነበር ይመስለኛል። አሁን ግን ያው እሱ ስለሌለ መዝገቡ ይመስለኛል። ለኔ ግን ውዷ እናቴ ነች። እናቴ እንደዚህ ሆና ከማያት ሞቴን እመርጣለሁ። እንዴ ምናሴ፣ እናት ምን ሆነች? እናቴ ስራ ጀመረች። እንዴ እና ታዲያ ስራ መጀመሯ ደስ ይላል እንጂ እንደዚህ የሚያስከፋ ነገር ነው እንዴ? እናቴ የጀመረችው ስራ በየቤቱ እየዞረች ልብስ ማጠብ ነው። ልብስ ማጠብ ነውር ባይኖረው ዛሬ ግን ሴትዮዋ እንደዛ ከፍ ዝቅ አድርጋ ስትናገራት በጣም ከፋኝ። ምናሴ፣ ህይወት እኮ አንዳንዴ እንደዚህ ናት። እሱን አውቃለሁ፣ ግን ደግሞ ይሄን ያህል። እስኪ እኔን ተመልከተኝ። እናት የለኝ፣ አባት የለኝ፣ ወንድም የለኝ፣ እህት የለኝ፣ ብቻዬን ነኝ። ፍቅር እሱና ይሄን ምን አገናኘው? ከምንም በላይ ቤተሰብ ስላለ እድለኛ ነህ አንተ። ለሷ መስገን እንጂ ሁሉም ነገር ይስተካከላል። እኔ እኮ ማማረር ሰውኛ አይደለም፣ ግን ደግሞ ቤተሰቦቼ ላይ እየሆነ ያለውን ነገር ሳይ
ፈጣሪ ጨከነብን መሰለኝ። አየይ እንደሱ አይባልም። አምላክ የሚወደውን ብቻ ነው የሚፈትነው። ይሁን እስቲ ብቻ እግዚአብሔር ያውቃል። እና ፍቅር ጫማሽን ልጥረግልሽ? የማላስቸግር ከሆነ እሺ ችግር የለውም። እንደውም ዛሬ እኔ ነኝ የምከፍልልሽ። እሺ ደስ ይለኛል። እኔ ደግሞ ምሳ ጋብዛለሁ። እሺ ተስማምቻለሁ። ምንድነው? ብር ነው በዛብሽ እንዴ? ይሄን ምን እንዳደርገው ነው? ምን እንደምታደርጊው እኔ ነኝ የምነግርሽ ማለት ነው። የሰራሁበት መሆኑ ነው እንግዲህ ሰራሽ ከተባለው ይሄን ሁሉ ልብስ አጥቤ 200 ብር ብቻ ነው የምትሰጪ? በዛብሽ አይደል? እስቲ ቆይ አንድ ጥያቄ ልጠይቅሽ። በዚህ ሰዓት አንድ ሳሙና ለመግዛት ስንት ብር ነው? አላውቅልሽም። ምን አድርጊ ነው የምትይኝ? ምን እያልሽ ነው? ለሰራው ስራ ይሄ ገንዘብ በቂ አይደለም፣ ጨምሪልኝ ባክሽ። ምንም አልጨምርም። የሰጠሽን ይዘሽ ከዚህ አመስገነሽ ውጪ። ገንዘቤን ሳሰጪኝ የትም አትሄጂ። ምንም አልጨምርም። ትሰሚያለሽ? ገንዘቤን ሳሰጪኝ ከሆነ ስጥ አድርጊ። ሴትዮ ልቀቂኝ። አለቅሽም፣ ደፋሻለሁ። አንቀል ደፋኝ እኮ ነው። ኢዩኤል ወይዘሮ ሚላት እዚህ ምን ትሰሪያለሽ? ያኔ ፍቅር ታውቃታለህ እንዴ? ወይ ምን ተፈጥሮ ነው? ልብስ አጥባለሁ ብላ መጣች። በስትክክል እንኳን ደህና አድርጋ ሳታጥብ የማይገባትን ሰጠኋት። አሁን ልትዘርፈኝ አልመጣች መሰለክ? ወይዘሮ ሚላት አንቺ ልብስ አጣቢ? እኔ በጭራሽ ማመን አልችልም። ቆይ የት ነው የምታውቃት? ቆይ ይሄን ሁላ ልብስ ያጠበችው እሷ ነች? ይሄን ሁላ ልብስ ትለኛለህ እንዴ? እቺ ምን አላት? ሳሪ ንገሪ፣ እሷ ነች ወይ? አዎ እሷ ናት። ቆይ የት ነው የምታውቃት? ይሄን በጭራሽ ማመን አልችልም። ቆይ የት ነው የምታውቃት? ማግኘት አለብኝ ሳሪ። ምንድነው ነገሩ? ቆይ ማናት ሴትዮ? እንዴ ዛሬውን አንተ ምንድነው እንዴ? እያየኸኝ ትታይልተኝ ነው እንዴ? አዎ ልሄድ ነው። እኔ እኮ ከትርንጎዬ ጋር ስታወሩ እንዳረብሻችሁ ብዬ ነበር እዚህ የተቀመጥኩት። ጥሩ አድርገሻል። አሁን ወደ ቤት ግቢ። ምንም ሳትለኝ ካንቺ የምፈልገውን ካና ስላገኘው ምንም አልልሽ። ምንድን ነው ያገኘው? ምንስ ቢሆን ቆይ አንቺ ምን አገባሽ? ዛሬውን እኔ እኮ ሚስት ነኝ። እንዴት ነው ማያገባኝ? ኧረ እባክሽ ሚስቴ ነሽ እንዴ? እንዴ ነገ ጠዋት ተጋብተን ብዙ ልጆች እንወልዳለን ብለን ተስፋ ሰንቀን የለ እንዴ? ወሬኛ ሙርት ይዣለሽ እንዴ? ቆይ ግን ጤነኛ ነሽ? አዎ ነኝ። ምን አደረኩ? ቆይ ለምንድን ነው ለሃና ዳቦ ስጭኝ ብሎኛል ብለሽ የነገርሻት? የምን ዳቦ? ድንብላል ግን ቆይ ምን ሆነሻል? ሳልጥኝ እንጂ እንዴ። እና ታዲያ አልገባኝማ። ቆይ ለምንድን ነው አልጋ ስር ተንበርክኮ ስለምነኝ አደረ ምናምን ያልሻት? ደሞ እኮ ያደረከውን የተናገርኩት። ይሄ እኮ የኔና ያንቺ ሚስጥር ነው እንጂ በአደባባይ የሚወራ ነገር አይደለም። እኔ ባልነግራት አንተ ራስህ ትናገራል ነበር? እኔ ብነግራት እሺ ወንድ ነኝ፣ አንቺ ግን ሴት ነሽ። ሴት ወንድ የሚባል ነገር የለም። በዛ ላይ ደግሞ ትርንጎዬ ሚስጥረኛዬ ነች። ኧረ እባክሽ ጅል። አሁን ምን አድርግ ነው የምትይኝ? እሺ በቃ ይቅርታ። ከዛስ? ምን ከዛ አለው? ከዛ እንታረቃለና። ከዛስ ትሰጭኛለሽ? ምንድነው የምሰጥክ? አንቺማ ሆን ብለሽ ነው እንጂ ድንጋይ የምትሆኙ። እንደዚህ ድንጋይ መሆን ሰው የሚችል አይመስለኝም። እኔ እንኳን የነካሁት ያየሁት ራሱ ይጨሳል እኮ። አንቺ ግን እንኳን ልጭሽ። ኧረ በፈጣሪስ። እሺ እወድሃለሁ።
እማዬ እንዴት ዋልሽ ሀኒዬ? እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ። ስራ ጀመርሽ እንዴ? አዎ ስራ ጀመርኩ እኮ። እና ተቀመጭ እንጂ ምን ነው ቁም። እሺ ለመሆኑ ስራው ምንድን ነው? እንትን ነው ማለቴ የሆነ ቢሮ ውስጥ መዝገብ ቤት መጠበቅ ነው። እና ስራው እንዴት ነው እማዬ? ይከብዳል? አረ ያን ያህል አይከብድም፣ ቀላል ነው። እና ታዲያ በዚህ ሰዓት እንዴት መጣሽ? ሰዎቹ በጣም ጥሩ ሰዎች ናቸው ሀኒዬ። በቃ ለዛሬ በዚህ ሰዓት ሂጂ አሉኝ። እማዬ ሁኔታሽ ግን ምንም ልክ አይደለም። በጣም የደከመሽ ነው የምትመስዪው። አረ አልደከመኝም የኔ ልጅ፣ ደህና ነኝ። ሰውነትሽ እኮ በጣም ዝሏል እማዬ። የእውነት ግን ስራው አሁን ያልሽኝ ነው? ሀኒዬ ደህና ነኝ አልኩሽ እኮ። ይልቅ የሚበላ ነገር አልሰራሽም እንዴ? መስራትማ ሰርቻለሁ። ላቅርብልሽ? አንቺ ሳትበይም የኔ ልጅ። ከአንቺ ጋር ከሆነ እንዴት ነው ማልበላው? ቆይ እንዲያውም የምትታጠቢበት ውሃ ላምጣልሽ። እንደሱ ይሻላል። እና ሳትታጠቢ ልትበይ ነው? የኔ ልጅ እንዲያው ምግቡ ይቅርብኝ፣ ትንሽ ልተኛ። እማዬ ያሞሻል እንዴ? በጣም ደህና ነኝ፣ ብቻ ትንሽ ስለደከመኝ ነው። እሺ ምግቡስ? ትንሽ አርፌ ተነስቼ ይበላለሁ። ወይ ጉዴ! እማዬ ምንድን ነው የሆንሽው? እባክሻና ትንሽ ማረፍ ፈልጋለሁ። እሺ በቃ ወይ ምን ላምጣል? አላየሽኝም እንዴ? እስኪ ቀና በይ። አይቻለሁ። ምን ላምጣል? እና ምንሽ ነው ሰላምዬ? እንዴ እያለቀሽ ነው እንዴ? ህይወት አስጠላኝ ጆሮ። ምን ተፈጥሮ ነው? አለቃዬ ከፍ ዝቅ አድርጎ ሰደበኝ። ምን አጥፍተሽ ነው የሚሰድብሽ? እኔ ምንም አላጠፋሁም። እና ታዲያ ምንም ሳታጠፊ ነው እንደሚሰድብሽ? እውነት ለመናገር ታረቀኝ ከዚህ ቤት ከወጣሽ ሌላ ቤት አላስቀጥረሽም ብሎ ስላስጠነቀቀኝ ነው እንጂ እንደዛ ሲናገረኝ በሆነ ነገር አንስቻ ናቱን ብለው ደስታኝ ነበር። እንዴ ታዲያ ታረቀኝ ሌላ ቤት አላስገባሽም ስላለ ዝም ብለሽ መሰደብ አለብሽ እንዴ? ምን ላድርግ ጆሮ? ቆይ ምን ማድረግ አለብኝ? ቤተሰቦቼን ማገዝ አለብኝ፣ መርዳት አለብኝ። እንዳለ ያለው ኃላፊነት እኔ ላይ ነው። ቆይ ምን ማድረግ ነበረብኝ? ቆይ ምንድነው እኔ ማድረግ ያለብኝ? ቆይ ታዲያ ሰውዬ እብድ ነው እንዴ ዝም ብሎ ከመሬት ተነስቶ የሚሳደበው? እሱማ ከስተመር አስቀየምሽ ብሎ ነው የተናገረኝ። ምን አድርገሽ ነው ያስቀየምሽው? አንድ ከስተመር ትላንት መጥቶ ነበር እና አስተናግጄው ስጨርስ በርከት ያለ ቲፕ ሰጠኝ እና እኔም ያንን አይቼ ዛሬ ድጋሚ ሲመጣ ስቄ ተቀበልኩት። እሺ ከዛስ? አብረን ካላደርን አላለኝ መሰለ እና ከዛ አንቺን በያንሺው ሳህን አናቱን አልሽው? እናማ የሰጠኝን ገንዘብ ወሩሬለት ወደ ውስጥ ገባው። ከዛስ? አለቃይም ይቅርታ እንድጠይቀው ነበር። በራሱ ጥፋት አንቺ ተበድለሽ ጭራሽ ይቅርታ እንድጠይቅ ያደረገ ነው። አለቃሽን አናግረዋለሁ። ችግር የለውም ጆሮ፣ ሁሉም ጊዜ እስከሚያልፍ ችዬ ማሳለፍ አያቅተኝም። ሰላም ያዙሽ በቃ። እሺ ቀጥልሽ። እሺ በቃ ተቀመጥ። እሺ ሻንቺ። እሺ በጣም ይቅርታ ደግሞ። ኧረ ችግር የለም። ውሎ እንዴት ነበር እማዬ? ቆንጆ ነበር። ድንብላል የሚበላ ነገር የለም እንዴ? አለ ላቅም። አዎ ብንበላ ጥሩ ነው። ገና ነው እኮ ሰዓቱ። አሁን በልተን ቆይ ሌሊቱ ሙሉ እንዴት ሊነጋልን ነው? እማዬ አሞሻል አይደል? ሀኒዬ ደግሞ በቃ ሰው ልተኛ ካለ ያመመው ነው አይደል የሚመስልሽ? ታዲያ ምን ልበል እማዬ? ከስራ ከተመለሽ በኋላ እኮ እስካሁን ተኝተሽ ነው የቆየሽው። ቆይ ስራው ምንድን ነው? በቃ እንዲያው ምን ይቅርብኛል በላም እናንተ ብሉ። ወይ ምንድን ነው እንደዚህ ጭቅጭቅ? ሀኒዬ ቆይ ስራው ምን እንደሆነ ነግራሻለች እንዴ? አዎ ሰላምዬ፣ የሆነ የቢሮ ፋይል መጠበቅ ምናምን ነው ያለች። ምን? እማ የጀመረችው ስራ ቢሮ ውስጥ ነው? አዎ ምን ነው? ማን ነው እንደዛ ያለሽ?
እማዬ ነቻ። ምንድነው ምናሴ? አይ ምንም። ምንድነው እንደዚህ የምትጨቃጨቁት? ቆይ እማዬ አልተጨቃጨቅንም እንዴ? እማዬ የእውነት ቢሮ ውስጥ ነው ስራ የጀመርሽው? አዎ። ምን ነው ምናሴ? ወዴት ነው የምትሄደው ምናሴ? ቆይ ግን ልጁ ምን ሆኖ ነው? እኔ ምን አውቃለሁ። ብቻ ግን ያንቺ ስራ መጀመር ደስ ያለው አይመስለኝም። ለምንድን ነው ደስ የማይለው? እኔ እኮ እናንተን ለማገዝ ነው ስራ የጀመርኩት። ምናሴን በደንብ ታውቂዋለሽ። ላንቺ በጣም ነው የሚቆረቆረው። ምናልባት ግን ተቀጣሪ ሆነሽ መስራትሽ ደብሮት ይሆናል። እንዴ ምን አለበት ተቀጣሪ ብሆን? ማለቴ ይሆናል ነው ያልኩት። እኔን አትቆጪኝ። ያልጠየቁሽን አታውሪ። አሁን ደክሞኛል ልተኛበት። እናንተ የምትበሉ ከሆነ በልታችሁ ተኙ፣ አትረብሹኝ። እሺ ማያ አንረብሽሽ። ቆይ ግን እዚህ ቤት ምንድነው እየተፈጠረ ያለው? እኔም አልገባኝ። ደንብላል እዚሁ ነው አይደል ያልሽው? ቆይ ማየና ምናሴ ምንድነው የሆኑት? አረ ምንም አልሆኑም፣ ጭራሽ አልተገናኙም። እሺ በቃ እኔ ምናሴ ልጅ ልምጣ። ደንብላል እርግጠኛ ነሽ ግን ዛሬ ምናሴና ማየ አልተጣሉ? አረስ ጭራሽ አልተገናኙም። ቆይ ታዲያ ምን ተፈጥሮ ነው የሁላ ነገር እየተፈጠረ ያለው ቤት ውስጥ? እኔ ምን አውቄ። እንግዲህ እኔ እዚሁ ነበር ካልተያዩም ሁላ። አይ ደንብላል ስራሽን ስትይ ሳታያቸው ቀርተሽ እንዳይሆን። በያ ግን ምን ነው ሰሞኑን ሙድሽ ልክ አይደለም። በጣም ጨንቆኛል እባክህ። ምን ነው ወርክ ሰላም አይደለም እንዴ? የሀና ቤተሰቦች ጉዳይ ነው በጣም ያሳሰበኝ። ደግሞ ጀመረ ሀና ልትልብኝ ነው አይደል? ተምቹ ስርዓትን ብትይዝ ይሻላል። ስለ ሀናና ቤተሰቦቿ መጥፎ ነገር እንዳትናገር። ቆይ ምን አድርግ ነው የምትለኝ? በሆነ መንገድ የሀና ቤተሰቦች ማገዝ አለብን። እንዴት አድርገን ነው ደግሞ እነሱን የምናግዛቸው? ለራሳችን እኛ መች በትክክል ቆምን? መልካምነት ካለ እኮ ያለን ነገር በቂ ነው። ሰውዬ ይሄን ፍልስፍና ነው ወደዛ። አሁን ላይ ሀና የቀረበች ገንዘብ ስላለ መሆኑን አትርሰው። ምን? ሀና የቀረበች ገንዘብ ስላለ ነው? አዎ ነው። እና አይደለም ልትለኝ? ሀና እኮ ገንዘብ ከመምጣቱ በፊትም ከኔ ጋር ነበረች። ኧረ እባክህ ነበረች እንዴ? አዎ ያኔ ምንም ነገር በሌለኝ ሰዓት ራሱ ከጎኔ ነበረች። አንድ ቀን እወዳለሁ ስላለች በቃ አንተ ጋር የሆነች መሰለህ አይደል? ተምቹ ምንድን ነው የምታወራው? እስኪ አንድ ጥያቄ ልጠይቅህ። ሀና አንተ እንደምትወዳት ያወቀችው መቼ ነው? እኔ እንጃ ጊዜውን አላስታውስም፣ ግን ይመስለኛል በጣም ረጅም ጊዜ ነው። እዝራ የሚባለው ልጅ ከመቅረባው በፊት አይደለም እንዴ? አዎ ምን ነው? እስኪ አስበው፣ በእሷና በእዝራ ቤተሰቦች መካከል የተፈጠረው ነገር ባይፈጠር እሷ እንዳሰበችው ከእዝራ ጋር ጥሩ ነገሮች ላይ አብራ ብትሆን ኖሮ አሁን ሀና ከአንተ ጋር አብራ ትሆን ነበር? ምን እያልክ ነው? እየጠየቅኩ ነው ጆሮ። አሁን ንገረኝ፣ የት ነበረች? እና እኔ እሱን በምን አውቃለሁ? አይገርምህም? ድብን አድርገህ ታውቃለህ። ሀና ያሰበችው ነገር ተሳክቶላት ቢሆን ኖሮ ምናልባትም ከእዝራ ጋር ተጋብተው ልጅ ወልደው ሊሆን ይችል ነበር። ያልተፈጠረ ነገር ግን ለምን ተፈጠረ ብለህ ታወራለህ ተምቹ? ያልተፈጠረ ነገር አይደለም እያወራሁ ያለሁት። ያኔ ሀና ምርጫዋ እዝራ ነበረ። የእዝራ ምርጫ ልሳካላት ሲል ወደ ሁለተኛ ምርጫዋ ወደ አንተ መጣች። አንተማ ጤነኛ አይደለም። በጣም ጤነኛ ነኝ። ይኸውልህ ነገሮች ናቸው እንደዚህ ያደረጉት። የእሷ ኪስ ሲጎድል ያንተ ኪስ ሞላ። ስለዚህ አሁን ወደ አንተ መጣች። አሁን በአንተ ቤት በቃ ተወደህ ልብህ ፍርስ ብሏል። አንተማ መቼም ሰው አትሆንም። አንድ ቀን ስለ ሀና ጥሩ ነገር ሳታወራ አመታት ሁሉ አለፈ። ተወደሙታል በአንተ ቤት። መጠቀሚያ ነው ያደረገች። ማሰሪያ ይፈታልከኝ አይደል? እሺ እናንተ አሁን መከረው ከነ ያስተራል። እንደ ነገር አዋራው ያን ማለም ጠበቃ ወንድሜ እንዴ ሀኒ እንዴት መጣሽ? ወንድሜን ፈልጌ ነው። ደስ ይላል። ሀኒ ተቀመጪ፣ አባቴ ጠጋ በልላት። ሀኒ እንዴት መጣሽ? ላወራ ፈልጌ ነው የመጣሁት። ስለምንድን ነው የምታወሪ?
ጨርስና እናወራለን። እሺ ለነገሩ ጨርሻለሁ። ያው አባቴ ጨርሽልሃል። መልስ አለ። አመሰግናለሁ። መልካም ቀን ይሁንልህ። እሺ እሺ። እንዴት መጣሽ? አይዞሽ። ላናግርህ ነበር። ምን ሆነሻል? ትናንትና ማታ ለምንድን ነው እንደዛ ስሜት የተለዋወጠው? ስሜት የተለዋወጠ እንዴ? አዎ ማታ እኮ ላናግርህ ስሞክር ምንም ልታናግረኝ ፈቃደኛ አልነበርክም። ጠዋትም ደግሞ ቻው ሳትለን ነው የወጣኸው። ቆይ ምንድን ነው የሆንከው ምናሴ? ሀኒዬ እማዬ ግን ምን እንደምትሰራ ታውቂያለሽ? አዎ ምን ነው? አታውቂም? ምን ማለት ነው ምናሴ? ሀኒዬ እማዬ ዋሽታናለች። እንዴ? ኧረ እማዬ በፍጹም ውሸት የሚባል ነገር አታውቅም። የምር ሀኒዬ ዋሽታናለች። እንዴት? እማዬ እንዳለችሽ የምትሰራው ቢሮ ውስጥ አይደለም። እና ታዲያ ምንድን ነው የምትሰራው? በየቤቱ እየዞረች ልብስ የማጠብ ስራ ነው የምትሰራው። ምን? እንዴት? እኔም አልገባኝም። ቆይ አንተ እንዴት አወክ? እማዬ ከቤት ስትወጣ ተከትያት ወጥቼ እንደነበር ታስታውሻለሽ አይደል? አዎ። እና ከዛ የሆነ ግቢ ገብታ ቆየችብኝ። ለምን ቆየች ብዬ ብቅ ብዬ ሰዓት ልብስ እያጠበች አገኘኋት። ወይኔ ጉዴ! ይሄን ያህል? እኔን እኮ ያሳዘነኝ ልብስ ማጠብ አይደለም። ከዛ ውጭ ታዲያ እና ምንድን ነው? እማዬን ልብስ ስታሳጥባት የነበረችው ልጅ እማዬን አጥንት የሚሰብር ቃል ስትናገር ስሰማ በጣም ከፋኝ። ወይኔ እማዬ ይሄን ያህል ከፍቷታል ማለት ነው? ምን ታድርግ ብለሽ ነው አንዬ? እኛ የምንሰራው ገንዘብ እኮ እዚህ ግባ የሚባል አይደለም። ግን እኮ እኛ እየሞከርን ነበር። አዎ እሱማ እየሞከርን ነው። ወይኔ እማዬ እትዬ ግን ምን ቢሰሩ ነው እጆስ እንደዚህ ተላላጠው? ያን ያህል እኮ ከባድ ስራ አልሰራሁም ነበር። እኔ ግን ምን እንደሰሩ ማቅ ይመስለኛል። ምንድን ነው? የሰው ልጅ እጁ ብዙ ሰዓት ውሃ ውስጥ ሲዘፈዘፍ ነው እንደዚህ የሚላላጠው። ልክ ነሽ ድንብላል። ልብስ ሳጥብ ነው ያልኩት። የማንን? እኔ ምን አውቃለሁ ብለሽ ደላላው ነው የሆነ ቤት ውስጥ የከተተኝ። ወይ አባቴ ግን ምን አይነት መከራ ውስጥ ነው የከተቱት? እንዴ ድንብላል ጤና የለሽም እንዴ? እኔ ምንም አልከፋኝም። ተመልከቱ እስቲ እትዬ እጆት እኮ በጣም ተላልጧል። ምን ላድርግ ድንብላል? ሌላ ምርጫ ምንም አልነበረኝ። ምን አለበት አባቴ ሁሉ ስቃይ ለኔ ባደረጉት ኑሮ። እንዴ አንቺ ደግሞ ምን በወጣሽ? እውነቴን ነው እትዬ እኔ ከልጅነቴ ጀምሮ ብዙ ግፎችን አይቻለሁ። በቃ ይሄ ለኔ ቢሆን ቢያንስ ቀለል ይል ነበር። እንደሱ አይባልም ድንብላል። ሁላችንም የሰው ልጆች እኩል ነን። ስለለመድነው ነው እንጂ እኮ አብረን የተፈጠረ ስራ የለም። እኔ ከልጅነቴ ጀምሮ አንድ ቀን እንኳን አርፌ አላውቅም። እናንተ ናችሁ እንደ ሰው ቆጥራችሁ ያሳረፋችሁኝ። ቢሆንም አንቺም ሰው እኛም ሰው ነን። ቢሆንም እትዬ እንደዚህ መሆን አልነበረበትም። ድንብላል እንዴ ለምንድን ነው የምታለቅሽው? እትዬ የእርሶ እጅ ሲሰጥ እንጂ እንደዚህ ሲሆን አያምርበትም። ድንብላል አርፈሽ አታሽኝም? አላስችል ብሎኝ እኮ ነው እትዬ። ድንብላል እረፊ ብዬሻለሁ። እንዴ ልጅቷ ያማታል እንዴ? እሺ ይቅርታ። እረፊ አልኩሽ እኮ ልታስብሽኝ ነው። ይቅርታ እትዬ። እሺ በቃ ቡና ነው። የምን ዱካክ ነው ቡና እየጠጣው? እባክሽ እዚህ ቤት ቡና ደስ አይልም። አንቺ ግን ምን እሺ ነው ጠፍተሻል? እኔማ ነፍ ነበርኩ ፈላጊ ነው እንጂ ጠፋው። ምን እሺ ነው ይሄ ጆንዬ የሆነ ብራዘርሽ አይፈልግሽም እንዴ? እሳቸውማ ቤተሰብ የሚፈልጉት አንድ ነገር ብቻ ነው። ምን ለማለት ነው? ቀላል እኮ ነው። ያው ሀናን ብቻ ነው የሚፈልገው እያለች ነው። ሀና ሌላ ፍቅር ሌላ። እንዴት ሁለቱን አንድ ላይ ታገናኛለህ? እንደው እስኪ ጆሮ ማን ይበልጥብሃል? ኧረ እባክህ በአንተ ቤት አቀሳስረሙታል። እውነቱን ነው እኮ ከኔና ከሀና ማን ይበልጥባል? የምርሽ ነው እንዴ ፍቅር? አዎ የምሬን ነው። ማን ይበልጥባል? ምንድነው እኔን የምትይኝ? እሷ አይደለች እንዴ ጠይቀች? ለራሷ መልስላት እንጂ እንትና ነው እንተያያለን። ምን ትፎክራለህ? ምርጫ እንደሆነ የታወቀ ነው። ምን ማለት ነው? ከሀና ላይ አንድ የፀጉር ዘለላ ከሚነሳና ፋያው ተምቹ ፍቅር ሲኖትራክ ሂድባችሁ ብትባል ማንን እንደምመርጥ እኮ እናውቃለን። ለምን 90 ሲኖትራክ ሄደብንም ሀና ነች ምርጫ። አንተ ልጅ ግን እንዴት ነው የምታስበኝ? በጣም የተናናቀን አልመሰለም?
ምን እንዳታመጣ አሁን በአንተ ቤት ጭው ያስቀየረ ልብ ፍርስ ብሏል። ፍቅር ለማንኛውም መልስሽን አግኝተሻል አይደል? በደንብ ይልቅ የእናና ቤተሰብ ጥሩ ሁኔታ ላይ አይደለም አይደል ያሉት? እሱን አታውቂም ነበር? እንደዛ ማለቴ ሳይሆን ምናሴ በጣም አዝኖ አግኝቼው ነበር። ምኑ ነው? እናቴ ሰው ቤት ልብስ ስታጥብ አየኋት ምናምን ነው ያለኝ። ምን ይሄን ያህል ትላለህ እንዴ? ሁሉም ሰው እኮ ለመኖር ይታገላል። ምን የተለየ ነገር አለ? እና የሰው ልብስ እስከ ማጠብ ድረስ? እስኪ አታካብድ ጆሮ። የሀናና ስለሆነች ነው አይደል እንደዚህ የምታካብደው? ተምቹ ግን ለምንድን ነው ከሀና ራስ የማትወርደው? መች ወጣሁባትና ነው የምወርደው? ምን እየሆነ ነው? ተይው እባክሽ። የሀና ነገር ሲነሳበት ያንዘረዝሯል። አንተ ግን ብዙ ጊዜ ስለ ሀና መጥፎ ነገር ነው ስታወራ የምሰማ። ቆይ ምን አድርጋ ነው? እውነቱን ለመናገር እኔም ስለ ሀና መጥፎ ነገር ሳወራ በጣም ነው የሚደብረኝ። እንደዛ ከሆነ ታዲያ ለምን ታወራለህ? ሀና በጣም ጎበዝና መልካም ልብ ያላት ልጅ ናት። ያ ማለት ግን ሰው አይደለችም አትሳሳትም ማለት አይደለም። ምን እያልክ ነው? ጆሮ ሀናን እንደ ሰው ብቻ አይደለም የሚያት። የሆነ ቀን ብትለወጥበት ተመልሶ ሰው መሆን አይችልም። ቆይ ሰው እንለያያለን ብሎ ነው እንዴ ፍቅር የሚጀምረው? ሲጀምርም አብሮሽ እንደሚዘልቅ ነው የሚያስበው። ትቶሽ ሲሄድ ግን ስላንቺ አወዳደቅ ምንም አይመስለውም። እኔም እርግብ እንደዛ ነው ያደረገችኝ። ለዛ ነው ሰው የማላምነው። አልገባኝም። ቆይ እርግብ ማናት? እናንተ ጣሪያ ላይ ያለችው ወፍ ምን ትመስላለች? በእናትሽ አሁን ተነሽ እንሂድ። በነገራችን ላይ ጣቶችህ በጣም ያምራሉ። አመሰግናለሁ። ማን ነው ስምህ? ምናሴ ይባላል። ምናሴ ሰምቼው ማወቅ ስም አይደለም። ምን ማለት ነው? ምናሴ ማለት ምትክ ማለት ነው። እና ምትክ ነህ በለኛ። እንደዛ ነገር። እኔ ደግሞ ትሁት እባላለሁ። በቅርብ ነው እዚህ ሰፈር ተከራይተን የገባነው። ጥሩ ነው። ብዙም ወሬ አትወድም መሰለኝ። አረ እንደዛ ሳይሆን ምን ማለት እንዳለብኝ ግራ ስለገባኝ ነው። እዚህ ሰፈር ነህ? አረ ስራ ቦታዬ ነው እዚህ። ደስ ይላል። ግን ስራው ላይ እንዴት ነህ? እጅህ ብዙም ከስራው ጋር የተዋደ አይመስልም። ጥሩ አንባቢ ነሽ። አልገባኝም። አይ ትክክል ነሽ ለማለት ፈልጌ ነው። ለስራው አዲስ ነኝ። ለማንኛውም ጨርሻለሁ። እሺ አመሰግናለሁ። እንዴ ዝርዝር ይልሽ ልምጣ? አይ ያዘው። እንዴ ይሄ እኮ ለ10 ቀን ማስጠረቂያ ይንሻል። ለፈገግታ እንደ ሽልማት ቁጠረው። ፈገግታ ያምራል እያልሽኝ ነው? በጣም አመሰግናለሁ። ደውልልኝ። ለምን? እሺ በቃ ተው፣ አስደውልልኝ። አረ ብራዘር ሄድሽ እኮ። አረ ሲጥረጁ በእናትሽ። እሺ ምን ሆነሽ ነው? አረ ምንም ይቅርታ። አረ ተመስተሻል። ምን እያይሽ ነበር? ሰላም ለዚህ ቤት። ሰላም እንዴት ነው? እንዴት ነሽ ወይዘሮ ሜላት? ቁጭ በል። ደህና ነኝ። እሺ እንዴት ዋልሽ? ደህና ነኝ። ደህና ነህ? አለው። እጅሽ ምን ነሽ ነው? እጄ ምንም ትንሽ ብርድ ነገር ነው መሰለኝ። ስላወቅሽ ግን በጣም ደስ ብሎኛል። እንዴት? እጅሽ ምን እንደሆንሽ አውቃለሁ። ምን እያልክ ነው? እኔ እናቴን የምጠላትን ያክል ማንንም ጠልቼ አላውቅም። ለምን? እኔ ለእናቶች ምንም ጥሩ አመለካከት አልነበረኝም። ታዲያ አሁን ይሄን ማንሳት ለምን አስፈለገ? አንቺን ካወቅሽ ቀን ጀምሮ ለእናቶች ያለኝ አመለካከት ተቀይሯል። እንዴት? አንቺ ለልጆችሽ የማትከፊው መስዋዕትነት የለም። አይ ጆሮ፣ ምን ሳደርግ አየኸኝ ደግሞ? በጣም ብዙ ነገር ስታደርጊ አይቻለሁ። የአሁኑ ግን በጣም ይለያል። የአሁኑ ማለት? እጅሽን ልብስ ያጠብሽበት ነው አይደል? ምን? ማን ነገረህ? እሱን ተይውና አንቺ ግን በጣም ጥሩ እናት ነሽ።
በዛ ከፍታ ላይ ወርደሽ ቢሆንም አሁን ለልጆች ያለሽን ቦታ እያሳይሻቸው ነው። ምን ላርግ ብለህ እኔ ልጅ ለልጆች ስል መጠንከር ግዴታዬ ነበር። ይሄ ህይወት ይከብዳል አይደል? ቢከብድም መጠንከር ግዴታዬ ነው። ይገባኛል። ተስፋ እንዳትቆርጪ፣ ሁሉም ነገር በእግዚአብሔር ይስተካከላል። እንደሱ እንኳን አይመስለኝም። ቆይ የፍርድ ቤቱ ጉዳይ አልተሳካም እንዴ? አይመስለኝም። አጉል ተስፋ፣ አጉል እምነት ብቻ ነው ያለኝ። ቆይ ለምን ጠበቃ አንቀጥርም? እኔ በዚህ ሰዓት ማንንም ሰው አምኜ ለልጆቼም ሆነ ለእኔ ተስፋ መስጠት አልፈልግም። ግን እኮ ምን እንደሚፈጠር አይታወቅም አይደል? አይ ተወኝ በቃ፣ ይሄን ነገር እንኳን አታንሳብኝ። እሺ በቃ ይቅርታ። እና ሀኒቾ የት ሄደው ነው? ነበሩ እኮ አሁን ነው ወጣ ያሉት። እሺ በቃ እኔም ወደ ሱቅ ልሂድ። ደግሞ የራስን ስራ ጀምረ ስላየሁ በጣም ነው ደስ ያለኝ። እሺ አመሰግናለሁ። ሰላም ወይ በቃ። እሺ ሰላም ዋል። ይሄ ደነዝ ብርዝናሽ እና ቤት ሄዶ ነው መሰለኝ። በቃ እዛ ለመሄድ ሰበብ ነው የሚፈልገው። አይገርምም? ግን ሀና ቤት አትመስለኝም። እንዴት? እኔ እንጃ። ድንብላል ደግሞ እዚህ ምን ትሰራለች? ዘርዬ አረ በፈጠረሽ እንደው አረ በፈጠረሽ ተይኝ። ደግሞ ምን አጠፋው? መግቢያ መውጫ ሰጠሽኝ እኮ። አንተ ቀስ ብለህ አናግራት። አንቺ በማያገባሽ አትግቢ። ቆይ እዚህ መሆኔ ማን ነገረሽ? ትርንጎዬ ናት የነገረችኝ። ትርንጎ ማናት? ሀና ናት ትርንጎ? ትርንጎ ይፍረጥና እዚህ እንደሆንኩ በምን አወቀች? እኔ ነኝ የነገርኳት። ሆን ብለሽ ነው አይደል ያመጣሽኝ ወደዚህ? አዎ። ለምን? ሀና ድንብላል ልታየው ስለምትፈልግ ወደዛ ይዘሽ ሂጂ አለችኝ። ወይኔ ተምቹ ተመካከራችሁ ነው የምትጫወቱብኝ? ዘርዬ እሺ በቃ ተስማምቻለሁ። በምኑ ነው የተስማማሽው? አንተ በፈለከው። እኔ ደግሞ አሁን ሀሳቤን ቀይሬያለሁ። ለምን? ይኸውልሽ ድንብላል፣ ሁሉም ነገር በጊዜው ሲሆን ነው ደስ የሚለው። ከዚህ በኋላ ብትሰጪኝ እንኳን የአንቺ ስጦታ ሳይሆን የጸሎቱ ምላሽ ነው የሚሆነው። እሺ ወዴት ነው የምትሄደው? ምን አገባሽ? በቃ እንዴ አንቺ ተረጋጊ። እሱ ራሱ ፈልጎሽ ይመጣል። እንደምወደው ስለሚያውቅ እኮ ነው እንደዚህ እየኮራብኝ ያለው። እሱም እኮ ይወድሻል። አይወደኝም ባክሽ። ቢወደኝ ኖሮ እዚያ ቆሞኝ ትቶኛ አይሄድም ነበር። ተይው ባክሽ፣ አንቺ ተረጋጊ። ዝም ብሎ ሲጎር ነው። እስኪ ሁና እንግዲህ ምን አደርጋለሁ። አሁን አንቺ ሂጂ፣ እሱ ራሱ ፈልጎሽ ይመጣል። እሺ እሺ። አንቺን ግን በጣም አመሰግናለሁ። ምንም አይደል። ቻው በቃ። እሺ ቻው። አይዞሽ። እሺ እና ዛሬ ስራ እንዴት ነበር ወንድሜ? ዛሬ መስከና አሪፍ ነው። እማዬ አሞሻል አይደል? ሀና ደግሞ ጀመረሽ አይደለ? እውነቷን እኮ ነው እማዬ። ከመጣን ጀምሮ ደህና አይደለሽም። ምንድን ነው? ደህና ነኝ፣ ምንም አልሆንኩም። እትዬ እጆትን እንዴት ነው ታውን? የምን እጅ? እጇን አሟታል እንዴ? ድንብላል? ኧረ አላመመኝም። አይ ድንብላል ዝም ብላ እኮ ነው የምታወራው እኮ። አሳይኛ። ሰላምዬ ደህና ነኝ አልኩሽ እኮ። ምን እማዬ? እጅሽ እኮ ቆስሏል። ምንድን ነው የሆንሽው? ምንድን ነው የተፈጠረው? ሰላም ደህና ነኝ አልኩሽ። በቃ ቀሳል። እማዬ ፈነዳርቷል እኮ። እማዬ ምንድን ነው የሆንሽው? ምንድን ነው የተፈጠረው? ምንድን ነው የሆንሽው? እማዬ ስራ የሰራሽበት ነው አይደል? የምን ስራ እማዬ? ምንድን ነበር የሰራሽው? እኔ ግን የታየኝ ከእጇ ቁስል በላይ የልቧ ቁስል ነው። የልቧ ቁስል ማለት? ልብሱን ስታጥብ ልጅቷ እማዬን የተናገረቻት ንግግር አጥንት የሚሰብር ንግግር ነው። አልዬ እንዴ እናንተ ሰዎች ዛሬ ምን ሆናችኋል? ስለምን ልብስ ማጠብ ነው የምታወሩት? ዝም በሉ አልኳችሁ አይደል እናንተ ልጆች? እንዴ ንገሪኝ እንጂ። ድንብላል የስራሽን ይስጥሽ። እትዬ ባኩትን ይቅርታ አድርጉልኝ። እኔ እኮ ሲያመልጠኝ አይታወቀኝም። ምላሴ ዝም ብሎ ይሮጣል። ቆይ ምንድነው ነገሩ? ምንድነው የተፈጠረው? የሚያስረዳኝ ሰው የለም? ሰላምዬ እማዬ እንዳለችን
የቢሮ ስራ ሳይሆን የምትሰራው በየሰው ቤት እየዞረች ልብስ ማጠብ እየሰራች ያለችው። እማዬ እንዴት? ምን ችግር አለው ባጥም? እማዬ በቃ ተውኝ፣ እንደው ምንም ነገር እንዳትናገሩ። ምናሴ ቆይ ይህን ነገር እናንተ እንዴት አወቃችሁ? ተከትዬ በአይኔ በብረቱ ነው ያየኋት። ወይኔ ሰላም፣ ወይኔ ጉዴ! እኔ ልጇ እዚህ ቁጭ ብዬ እናቴ እየዞረች የሰው ልጅ ስትይዛ፣ ቆይ እንዴት ይህንን ነገር እያወቃችሁ ዝም ትላላችሁ? እና እንዴት አስቻለሽ? እንዴት ዝም ብለሽ ተቀመጥሽ? ምናሴ ሰላምዬ እባክሽ ተረጋጊኝ። እናቴኝ ሰላምዬ እማዬን እኮ ይከፋታል። ወይኔ እናቴ፣ ወይኔ ሰላምዬ እባክሽ ሀኒቾ ግን ለምን ቁርስ አንበላ? አይ እማዬን ስላመማት ወደ ቤት ብሄድ ይሻላል። እንዴ እናትሽ ምናምን ባለፈው የሰራችው ስራ ትንሽ ሳይጎዳት አይቀርም። ይሄን ያህል? አዎ ሴር፣ አሁንስ በጣም ፈርቻለሁ። እንዴ ሀኒቾ አንቺ እኮ ስትፈሪ ሳይሆን ተስፋ ስታደርጊ ነው የሚያምርብሽ። ተስፋ ያደረኩት የፍርድ ቤቱን ጉዳይ ነበር፣ እሱም ግን አልተሳካም። በምን እርግጠኛ ሆንሽ? እማዬ በቀላሉ ተስፋ የምትቆርጥ አይነት ሴት አይደለችም። አሁን ግን ሁኔታውን ሁሉ ሳየው የፍርድ ቤቱ ጉዳይ ተስፋ አስቆርጧታል። ምንድን ነው አሴር? እንደማይደብርሽ ተስፋ አደርጋለሁ። ጥፋትም ከሆነ የሰራሁት ከወዲሁ ይቅርታ ልጠይቅሽ። ምን አድርገህ ነው? እናትሽ ነግራሽ ይሆናል ብዬ አስባለሁ። የሆነ ሰው ወደ እናንተ ቤት ልኬ ነበር። ምን አይነት ሰው? ጎበዝ ጠበቃ ነው፣ ግን እናትሽ ሰላይ ነህ ብላ አባረረችው። ምን? እማዬ ጨርቋን ጥላ ልታብድ የነበረው አንተ በላከው ጠበቃ ነበር እንዴ? ይሄን ያህል አስቀይማት እንዴ? ጭራሽ ብለው ቤቴ ድረስ ሰላይ ላኩብኝ ብላ ስታብድ ነበር እኮ። ተሳሳትኩኝ? ምን እንዲያደርግ ነው ሰውየውን የላከው? ምናልባት እናትሽ አምናው ኬዙ እንዲከታተልላት ነበር የላኩት፣ ግን እሷ በቀላሉ ልታምነው አልቻለችም። እንዴ አንተ እንደዚህ አይነት ነገር ምን ይሁን ስትል አሰብክ? ሀኒቾ በዚህ ዓለም ላይ እኮ ተስፋ አንቺ ነሽ። አንቺን የሚያስጨንቅሽን ነገር ደግሞ ቶሎ አልቆ ማየት እፈልጋለሁ። እና ባማከርከኛ ሴር? ቆይ ባማከርሽ እሺ ትይኝ ነበር? እሺ አልኩም አላልኩም ልታማክረኝ ይገባ ነበር። እየተቆጣሽኝ እኮ ነው ሀኒቾ። እየተቆጣሁ እኮ አይደለም አሴር፣ ግን እማዬ በንዴት የሆነ ነገር ሰውየውን ብታደርገው እኛ ምን ይውጠን ነበር? እናትሽ ይህን ያህል እንዳልሆነች አውቃለሁ። በቀጣይ ምን እናድርግ? አሴር እንደዚህ አይነት ነገር ለማድረግ ስታስብ ቀድመህ እኔን ማማከር አለብህ። እሺ አትይኝም ብዬ እኮ ነው ሀኒቾ። በጣም ይቅርታ። እሺ ችግር የለውም። አሁን በቃ እንሂድ። እሺ ግን ቁርሱን በላ በጣም ነበር ደስ የሚለኝ። እንዴ እማዬን አሟታል እያልኩ። እሺ በቃ እጅ ተቃጠለ። ሰላምዬ አትጥሪ። ምን ነው የኔ ልጅ ስራ የለም እንዴ? የኔ ልጅ አትበይ። የዛሬው ደግሞ ጫን ያለ ነው። ቆይ ግን አንቺ ቆይ ምን አይነት ሰው ነሽ? ንገሪኝ እስኪ ምን አይነት ሰው ነሽ? ደግሞ ምን አድርጌ ነው? ቆይ እኛ ምን አግደላንብሽ ነው የሰው ልብስ እስከ ማጠብ ያደረሽው? ንገሪኝ እስኪ እኛ ምንድን ነው ያጎደልንብሽ? ምን ይሄን ልትጠይቂ ነው የመጣሽው? አዎ ማታና ሀና ስለነበሩ ነው ምንም ያልተናገርኩት። አሁን እኛ ምን እንዳጎደልንብሽ ብቻ ንገሪኝ። የሰው ልጅ ካልጎደለበት አይሰራ ማለት ነው? አዎ ሊጎልብሽ ይገባል። እኔ ምናሴም ከክብራችን ዝቅ ብለን የምንሰራው አንቺ ምንም እንዳይጎልብሽ፣ አንቺ እናታችን ምንም እንዳታጭ ብለን ነው። እሺ እናንተ ልጆች እንደዚህ እየተንከራተታችሁ እያየሁ ዝም ብዬ የምቀመጥ ይመስልሻል? እማዬ አንቺ ምን ያህል ለክብርሽ ሟች እንደሆንሽ በደንብ አውቃለሁ። ቆይ እንዴት ነው እንደዚህ የሰው ልብስ እስከ ማጠብ ደረጃ የደረስሽው? ንገሪኝ እስኪ። ክብር የልጄ ልደት ሳይከበር ከሚቀር
የኔ ክብር ጥንከረ ብሎ ቢቀር ይሻላል። ምን የምናሴን ልደት ለማክበር ነው? አዎ ሰላምዬ፣ እናንተ የምታመጡት ሳንቲም ከወዳችን አያልፍ። እማዬ ምናሴ ግን ይህን ነገር ሲል ምን ያክል እንዳትሰበር አይተሻል? ምን ላርግ ሰላምዬ? እማዬ አንቺ ለኛ መሆን ከምትችይው በላይ ሆነሽ አሳድገሽናል። አሁን ግን እኛ ተራ ነው። ሰላም ተራ ትበይኝ። ስለምን ተራ ነው የምታወሪው? እማዬ እስኪ ለኛም ትንሽ አስቢ። ያቺ ወይዘሮ ሜላት ከክብሯ ወርዳ የሰው ልብስ እያጠበች ነው ተብሎ ሲወራ እኛ ምን ይሰማናል? ንገሪኝ እስኪ ምን ይሰማናል? ልጠባ ልብስ ማጠብ በእኔ ተጀመረ እንዴ? አዎ ግጥም አድርጌ አጥባለሁ። ልጠባ እንደሱ ይሆናል። ግን እማዬ ይሄ እኮ ላንቺ የሚሆን ስራ አይደለም። የሚሆን አይደለም? እንዴት አድርገሽ ነው አሳንስሽ የምታይኝ አንቺ? እማዬ እጅሽን አይተሽዋል? ምን ሆነ? ምንም አልሆንኩም። ምንም አልሆንኩም። ልቀቂኝ ሰላም። እማዬ ቆይ እጅሽ ወዶ ይመስልሻል እንደዚህ የሆነው? እንደዚህ የተላላጠ ወዶ ይመስልሻል እናቴ? ከዚህ በኋላ ማለት ነው አንድ ነገር እንድትናገረኝ አልፈልግም። ከዚህ በኋላ ለልጆቼ ምን ማድረግ እንዳለብኝ የማውቀው እኔ ነኝ። ባደረኩት ነገርም ቅንጣት አክል እንኳን አልተሰሰትኩም። ይበቃሻል ሰላም፣ ይበቃሻል። ወይዘሮ ሜላት ኢዮኤል፣ የአንቺን ቤት ለማግኘት እኮ በጣም ብዙ ለፋው። ለምን ትፈልገኛለህ? በመጀመሪያ አንቺ ግን እንዴት ነሽ? ደህንነት ያሳሰበ እንደዚህ ሆኜ ስላየኸኝ ደስ አለህ አይደለም? ለምንድን ደስ የሚለኝ? አንቺ እኮ በጣም መልካም ሴት ነሽ። አሁን ቤቴን ለምን ፈልገህ እንደነበር ተናገር። በመጀመሪያ ግን ባለፈው ሚስቴ ለተናገረችሽና ላደረገችብሽ ነገር በሙሉ በጣም ይቅርታ። ያቺ ጋጠወጥ ሚስት ነች? እኔ ሳቃ ግን ጋጠወጥ አልነበረችም። አንቺ ከሄድሽ በኋላ ግን ያደረገችውን ነገር እንዳለ ስትነግረኝ በጣም ነው ያዘንኩት። ጥሩ ሚስት አለች። አሁን ግን ተጽታ የሰራችበትን ብር ስጣት ብላኝ ነው የመጣሁት። አልፈልግም። ለምን? እየሰራሽበት እኮ ነው። አልፈልግም አልኩ እኮ። አይገባህም እንዴ? የሰራችበት ነው ብላችሁ ብታስቡማ ያን የሆኑ ትሰጡኝ ነበር። በእኔ ቦታ ሌላ ሴት ሆና ቢሆን ገንዘቧን በልታችሁ አትቀራችሁ ማለት አይደለ? ወይዘሮ ሜላት ለእሷ እኮ እኔ ይቅርታ ጠየቅኩሽ አይደል እንዴ? ትሰማለህ? አልፈልግም አልኩ። ወይዘሮ ሜላት ተረጋጊና በስርዓት እናውራ። ሰውዬ አልፈልግም ስትባል አይገባህም እንዴ? እሺ ይቅርታ። አሁን ግን ወደ መጣሁበት ዋና ነገር ልግባ። ሌላም ነገር አለ? በመጀመሪያ ግን በዚህ ሁኔታ ስላየሁሽ በጣም ነው ያዘንኩት። ኧረ እባክህ በጣም አዘንክልኝ አይደል? ከልቤ ነው ወይዘሮ ሜላት። ምን እንደተፈጠረ ባይገባኝም በዚህ ሁኔታ መታየት ግን ለአንቺ ተገቢ አልነበረም። ስላዘንክልኝ በጣም አመሰግናለሁ። እና ምናልባት ፈቃደኛ ከሆንሽ ከኛ ጋር ብትሰሪ ብዬ ለመጠየቅ ነበር የመጣሁት። ምንድን ነው የምሰራው? አንቺ ማርኬቲንግ ላይ በጣም ጎበዝ እንደሆንሽ አውቃለሁ እና ከኛ ጋር ብትሰሪ ለአንቺም ለእኛም ጥሩ ይሆናል ብዬ አስባለሁ። አረ ወድቄ ያገኛችሁኝና አልተጠቀሙብኝ አሰባችሁ አይደል? አረ እንደሱ አይደለም ወይዘሮ ሜላት። ወይኔ ሜላት፣ ማንም ሊረግጠኝ የሚነሳው ግን ምን ሆኜ ነው? እባክሽ ተረጋጊና እናውራ። አሁን ከፊት ይጥፋልኝ። ወይዘሮ ሜላት እባክሽን ተረጋጊ። ሰውዬ አይገባህም እንደ ሄድልኝ አልኩህ እኮ። እባክሽ ተረጋጊ። ትሄዳለህ? እሺ ይቅርታ አልኩህ እኮ። ወይኔ ሜላት፣ ባሪያ የነበረው ሁሉ ጌታዬ ልሆንብሽ ይበላኝ። ወይኔ አምላኬ፣ ምን በድዬ ነው እንደዚህ የማንም መጫወቻ ያደረከኝ? ወይኔ